ትላንት በኤፍኤ ካፕ ሶስተኛ ዙር ብዙ ግቦች ብዙ ድራማዎች የነበሩበት ነበረ። በአጠቃላይ በተደረጉ ጨዋታዎች 82 ግቦች ተቆጥረው ተመልክተናል። ማንቸስተር ሲቲ ከ82 ውስጥ 10ሩን ግብ አስቆጥሯል። ስለ ትላንትና ጨዋታዎች ዛሬም ማንቸስተር ዩናይትድ ከብራይተን፣ አርሰናል ደግሞ ከፖርትስሙዝ የሚያደርጓቸው ጨዋታዎች አሉ። በስፋት መረጃዎችን እያጋራናችሁ ከጨዋታዎቹ ጋር በተያዘ የሚነሱ የሚጠበቁ ጉዳዮችን እያነሳሳን እንቀጥላለን። ፔፕ ጋርዲዮላ ዋንጫ ፉክክሩ ላይ በእንግሊዝ ፕሪሚየር ሊግ አሁንም ለአርሰናል ማስጠንቀቂያዎችን ማስፈራሪያዎችን እየላከ ይገኛል። እናነሷለን። ስለ ፕሪሚየር ሊጉ የዋንጫ ፉክክርም በስፋት የምናነሳው የሚሆነው አርሰናል አንድ ባለሙያ ቀጥሯል። በኤፍኤ ካፕ ስላለው ጨዋታ ከማንሳታችን በተጨማሪም የባለሙያ ምን ለቡድኑ ምን ይጨምራል የሚለውንም በዝርዝር እንመለከታለን። ከዝውውር ጉዳዮች ጋር በተያዘም አርሰናልን በተመለከተ ማንቸስተር ዩናይትድን በተመለከተ የሚነሱ ጉዳዮች አሉ። ማንቸስተር ዩናይትድና የወልቭሱ ጎሜዝን የተመለከተ ጉዳይ እናነሳለን። ያን ዲያሞንዴንም በተመለከተ አንዳንድ ነጥቦችን እየነገርናችሁ እንቆያለን። በትልቅ ክለቦች እየተፈለገ ያለ ተጫዋች እንደሆነ ይታወቃል። ሌሎችንም ዝርዝር ጉዳዮች እየነገርናችሁ እንቆያለን። በቸልሲ ቤት ቆይተን አንድ አጥቂ ከፕሪሚየር ሊጉ እየፈለገ ይገኛል ተብሏል። ሊያምም ትናንትና በቸልሲ ቤት በድል የጀመረበትን ጨዋታ የተመለከትንበት ነበረ። እሱንም እየነገርናችሁ እንቆያለን። ሊቨርፑል ቤት ደግሞ ስለ ዶሚኒክ ሶቦስላይ ቆይታ በአርሰናልና በኦስማን ዴምቤሌ በኩል ባለፉት ቀናት ሲነሱ የነበሩ የዝውውር ጉዳዮች አሉ። አሁን አንዳንድ ሌሎች ተጨማሪ ፍንጮችን እየተመለከትን እንገኛለን። ለሁሉም በርከት ያሉ ጉዳዮችን ይዘናል። በቻላችሁት በያላችሁበት አብራችሁን ቆዩ። ቤስት ስፖርትን ሰብስክራይብ አድርጉ። ይህንን ቪዲዮ ላይክ አድርጋችሁ እንድትጀምሩ አስቀድሜ ላስታውሳችሁ። መልእክቶቻችሁንም ጻፉልን። በምናነሳቸው ጉዳዮች ላይ ትናንትናም የመጡ የጨዋታ ግምቶች መልእክቶች አሉ። መለስ ብለን የምናነሳቸው ነው የሚሆነው። በአፍሪካ ዋንጫ ትናንትና በተደረጉ ጨዋታዎች ሲጀምር እንግዲህ ግብጽ ኮትዲቯርን 3-2 በሆነ ውጤት አሸንፋ ወደ ቀጣዩ ወደ ሰሚፋይናል ከኳርተር ፋይናል ወደ ሰሚፋይናል ማለፏን አረጋግጣለች። ኦመር መርሙሽ፣ ሙሐመድ ሳላ ግቦችን ያስቆጠሩ ተጫዋቾች ናቸው። 3-2 በሆነ ውጤት ተጠናቋል። በጣም ቆንጆ ጨዋታ ነበረ። አመድ ዲያሎ አሁን ወደ ማንቸስተር ዩናይትድ መመለሱ እርግጥ ሆኗል። ምክንያቱም ደግሞ ኮትዲቯር ከውድድሩ ውጭ ሆናለች። ስለዚህ ማንቸስተር ዩናይትድ አሁን በጣም ይጎዱታል ተብሎ ሲነገሩ የነበሩ ተጫዋቾች ከቀጣይ ሳምንት የማንቸስተር ደርቢ ጀምሮ ማንቸስተር ሲቲ ከማንቸስተር ዩናይትድ ከሚያደርጉት ጨዋታ ጀምሮ ብሪያን ምቤሙን፣ አመድ ዲያሎን ያገኛል ማለት ነው። ለማንቸስተር ዩናይትድ ጥሩ ዜና ይመስላል፣ ለደጋፊዎችም ጭምር። ነገር ግን ለካሜሮን ለኮትዲቯር ጥሩ ዜና አልነበረም ከውድድሩ መሰናበታቸው። ያንን ተመልክተናል። አልጄሪያና ናይጄሪያ ያደረጉት ጨዋታ ቪክተር ኦስመንና አዳምስ ባስቆጥሯቸው የ10 ደቂቃ ልዩነት ግቦች 47ና 57ኛው ደቂቃ ላይ በሰከንድ አፍ የተቆጠሩ ግቦች አልጄሪያ በናይጄሪያ 2-0 በሆነ ውጤት ተሸንፋለች። በቀጣይ በአፍሪካ ዋንጫ የሚደረጉ ጨዋታዎች አሉ። እነዚህም መርሃ ግብሮች የሚጠበቁ ናቸው። በሰሚ ፋይናል ግብጽ ከሴኔጋል ከዚህ በፊት በተደጋጋሚ ተገናኝተዋል። ሴኔጋል የአፍሪካን ዋንጫ ስታሸንፍም ግብጽን አሸንፋ እንደነበረ ይታወቃል። ሳዲዮ ማኔ ከሞሐመድ ሳላ የሚያደርጉት ጨዋታ ይጠበቃል። ናይጄሪያ ከሞሮኮም ሌላኛው ተጠባቂ መርሃ ግብር ነው። እነዚህን ጨዋታዎች በቀጣይ በስፋት የምንዳሰስ ነው የሚሆኑ ዝርዝር ጉዳዮችን እያነሳንባቸው እንቆያለን። የአፍሪካ ዋንጫን በተመለከተ እነዚህ የሚነሱ ጉዳዮች ናቸው። ትናንትና ኤፍኤ ካፕ የተደረጉ በጣም አጓጊ ጨዋታዎች ነበሩ። ማንቸስተር ሲቲ በጣም በሚያስገርም ሁኔታ 10-1 አስቆጥሯል። በኤፍኤ ካፕ ታሪክ ብዙ ግብ የተቆጠረበት ጨዋታ ነበር። ነገር ግን በዚህ ጨዋታ ላይ ሃርሊንግ ብራውት ሃላንድ በጨዋታው ላይ ቢሰለፍም ግብ ሳያስቆጠር መውጣቱ በጣም የሚያስገርም አይነት ነው። ለወትሮ ማንቸስተር ሲቲ ያስቆጠራቸው ግቦች ሁሉ መነሻ የሱ ይመስሉ ነበር። ትናንትና 10 ግቦችን ስንመለከት በቅርብ ቀናት ከዋትፈርድ በውሰት ውል ከነበረበት ቆይታ ወደ ማንቸስተር ሲቲ የተመለሰው አለኔ 12ኛው ደቂቃ ላይ ቀዳሚ ያደረጋቸው ሮድሪ በጣም ከረጅም ጊዜ በኋላ ግብ ያስቆጠረበት ጨዋታ ነበረ። ለማንቸስተር ሲቲ ከ2023 ጀምሮ ግብ አላስቆጠረም ነበረ። በሁሉም ውድድሮች ላይ 601 ቀናት በኋላ የመጀመሪያ ግቡን ለማንቸስተር ሲቲ ሮድሪ ያስቆጥሯል። ዱዌል ሃይስ እንዲሁም ደግሞ ፊዘር ዌተር ሉዊስ 42 እና
ይቅርታ ሉዊስ 49 እና 91ኛው ደቂቃ ላይ ሁለት ግቦችን ያስቆጠረ ተጫዋች ነው። 9 የተለያዩ ተጫዋቾች ያስቆጠሩበት ነው። ሴሜኒዮ ትናንትና የመጀመሪያ ጨዋታውን ለማንቸስተር ሲቲ ያከናውነው አሲስት አድርጓል፣ ግብም አስቆጥሯል። ሬንጀርስ እንዲሁም ደግሞ ኦራሌ እና ማካይዶ ሌሎችን የማንቸስተር ሲቲ ግቦች ያስቆጠሩ ተጫዋቾች ናቸው። 10-1 በሆነ ውጤት ተጠናቋል። ፔፕ ጋርዲዮላ ቡድኑን እየመራ አልነበረም። ቢጫ ካርድ መመልከቱን ተከትሎ 3 ቢጫ ካርዶች የጨዋታ አምልጠውታል። በተች ላይኑ ላይ አልነበረም። ነገር ግን በቦኑ በኩል ጨዋታውን በስታንዱ ላይ ቁጭ ብሎ ሲመለከት ነበረ ፔፕ ጋርዲዮላ። በዚህ ማንቸስተር ሲቲ 10-1 በሆነ ውጤት ያሸነፈበት በጣም አስገራሚ ውጤትን ተመልክተናል። ለቼልሲ የሚያደርገው ጨዋታ ነበረ። የሊያም ሮዜነር የመጀመሪያ ጨዋታ በምን ይጀምራል? ቻርልተን አትሌቲክን የገጠሙበት ከሜዳቸው ውጪ ያደረጉት ጨዋታ ነበር። ሀቶ በጣም በሚገርም ቆንጆ ግብ ቼልሲን ቀዳሚ አድርጎ ጀመረ። ከዛ በኋላ ቶሲን 50ኛው ደቂቃ ላይ ሁለተኛውን ግብ አስቆጠረና ቼልሲ 2-1 ይመራ ነበር። ነገር ግን ልብረን 57ኛው ደቂቃ ላይ ያስቆጥራት ግብ ቻርልተን አትሌቲክ ነፍስ የዘራችበት እድል ካለውም የምንመለከትበት ይሆናል ተብሎ ሲጠበቅ ነበረ። ማርክ ጉይ እንዲሁም ደግሞ ኔቶና ኤንዞ ፈርናንዴዝ ያስቆጥሯቸው ግቦች በአጠቃላይ ቼልሲ 5-1 በሆነ ውጤት እንዲያሸንፍ ምክንያት ሆኗል። በቼልሲ ቤት ታሪክ በቅርብ ጊዜያት ላይ የነበሩ አሰልጣኞችን እናስታውሳለን። ከነዚህ መካከል አንቶኒዮ ኮንቴ ብቻ ነበር 2016 ላይ የመጀመሪያ እንደ ፈርስ የቼልሲ ማኔጀር የመጀመሪያ ጨዋታውን ሲያከናውን ያሸነፈው። ከዛ በኋላ የትኛውም የቼልሲ አሰልጣኝ በድል አልጀመረም። ሊያም ሮዜነርም እንዲሁ የአንቶኒዮ ኮንቴን የቅርብ ጊዜ ታሪክ መጋራት ችሏል። በድል በማሸነፍ ወደ ቀጣዩ ዞር በማለፍ ጀምሯል። ቶትናምና አስቶን ቪላ ያደረጉ ጨዋታ ቶትናም 2-1 በሆነ ውጤት በአስቶን ቪላ የተሸነፈበት ነበረ። ኒውካስል ዩናይትድ ቦርንመዝን ገጥሞ ነበር። 3-3 ተጠናቆ በመለያ ምቶች ኒውካስል ዩናይትድ ወደ ቀጣዩ ዞር እያለፈበት ሌላኛው ጨዋታ ተመልክተናል። እነ ፉላም 3-1 በሆነ ውጤት ቦሮን ሚድልስብሮውን አሸንፏል። ወልቭስ ሾርበሪ ታውንን በጣም በሚያስገርም ሁኔታ ፕሪሚየር ሊጉ ላይ እየተቸገረ የሚገኘው ወልቭስ ትናንትና ከተቆጠሩ 82 ግቦች መካከል 6ቱ የወልቭስ ነበረ። ባለፉት ጨዋታዎች ላይ እንግዲህ ጥሩ መነቃቃት አለ። ከኤቨርተን ጋር ባቸው ውጤት አጠናቋል። 1 ነጥብ አግኝቷል። ዌስትሃም ዩናይትድን ማሸነፉ ይታወቃል 3-0 በሆነ ውጤት ወልቭስ። አሁን በቀጣይ ደግሞ ከኒውካስል ዩናይትድ፣ ከማንቸስተር ሲቲ፣ ከቦርንመዝ ጋር የሚያደርጋቸው ተከታታይ ጨዋታዎች ይጠበቃሉ። ትናንትና ለሁሉም በጣም ድራማ የነበሩ ጨዋታዎች ነበሩ። በእንግሊዝ የኤፍ ኤ ካፕ ጨዋታ ላይ በጣም አስገራሚ ነገሮችን የተመለከትንበት ነበረ። በዚህም 10 ግቦችን በአንድ ውድድር አልተመለከትንም። በኤፍ ኤ ካፕ ላይ አልተመለከትንም ነበር በአንድ ጨዋታ ላይ። ትናንትና ማንቸስተር ሲቲ ያንን አድርጓል። በመለያ ምቶች የተጠናቀቁ ጨዋታዎች ነበሩ። የፕሪሚየር ሊግ ቡድኖች እርስ በርስ በተገናኙባቸው ጨዋታዎች 82 ግቦችን በአንድ ቀን ተመልክተናል። ዛሬስ ምን ያክል ግቦች ይቆጠራሉ? እስቲ ግምቶቻችሁን ከጨዋታ ጋር በተያዘ ማንቸስተር ዩናይትድ ከብራይተን፣ አርሰናል እንዲሁም ደግሞ ከፖርትስመዝ የሚያደርጓቸው ጨዋታዎች አሉ። ግምቶቻችሁ ላኩልን። ትናንትና የመጡ ግምቶች አሉ። በአፍሪካ ዋንጫ ላይ አይደር አልጄሪያ በናይጄሪያ 2-0 ትሸነፋለች እንደዚህ ያልቃል ብዬ ገምታለሁ ብሎ ነበር። በትክክል የገመተ አድማጫችን ነው። ናይጄሪያ 3-1 በሆነ ውጤት ደረጃ እንደሰን ታሸንፋለች ብሎ ግምቱን አስቀምጦ ነበረ። ከዛ በተጨማሪም ሳይፈዲን በትክክል 1-2 ጨዋታዎችን ገምቷል። ኮት ዲቫር 2-1 ብሎ ነበር። በትክክል የተገመተ ግምት አልነበረም። 3-2 ነበር የተጠናቀቀው። ኒውካስል ዩናይትድ ከቦርንመዝ 3-3 ይጠናቀቃል ብሎ ነበረ። የአስቶን ቪላንም በትክክል ገምቷል። የናይጄሪያንም ግምት ሰይፈዲን ከነገሌ ቦረና በትክክል ማስቀመጡን ተመልክተናል። የእናንተንም ግምቶች ላኩልን። ትናንትና አብዱልረዛቅ ሙሐመድ ሰላም እንዴት ናችሁ? የግብፅና የኮትዲቫር ጨዋታ ኮትዲቫር 2-0 ታሸንፋለች። ናይጄሪያ ደግሞ አልጄሪያን 2-1 ብሎ ነበረ። በትክክል ያልተገመተም። ከዛ በተጨማሪ ነጂብ ሰንገሮ ከናይሮቢ ከኬንያ የላከልን መልእክት አለ። ኤልካቢና ዲያስ ሞሮኮ ብሔራዊ ቡድን በኩል በጣም ምርጥ ጊዜያትን እያሳለፉ ይገኛሉ ብሎናል። አልጄሪያ ከናይጄሪያ 3-2 ብሎ ገምቶ ነበረ። ኮትዲቫር 2-1 ግብፅን ታሸንፋለች ብሎ ነበር። የቼልሲን 3-2 በሆነ ውጤት እያሸንፋል ብሎ ገምቶ ነበር። በትክክል የተገመቱ ግምቶች አልነበሩም። ከዛ በተጨማሪ
ሌሎችም ግምቶች መጥተውልናል። ከልብ እናመሰግናለን። ሌሎች ሀሳቦችን ወደ በኋላ ላይ መለስ ብዬ አነሳለሁ። ሌሎች ከማንቸስተር ዩናይትድ ከአርሰናል ጋር በተያዘ የመጡ ሀሳቦች ነበሩ። ዛሬ የሚደረጉ ጨዋታዎች በኤፍኤ ካፕ በእንግሊዝ የሚደረግ የሪያል ማድሪድ እና የባርሰሎና የኤል ክላሲኮ ጨዋታ ይጠበቃል። 11 ሰዓት ላይ ፖርትስሜዝ ከአርሰናል በኤፍኤ ካፕ የሚያደርጉት ጨዋታ ሚኬል አርቴታ ሆልሴል ነው ያለው የጅምላ ለውጦች ሊኖሩ ይችላሉ በተጫዋቾች አሰላለፍ ላይ የሚል ሀሳቡን አካፍሏል። ከሚኬል አርቴታ ጋር በተያዘ በአጫወት ረገድ በዚህ ጨዋታ ላይ ብዙ ለውጦችን ልንመለከት እንችላለን። አብዛኞቹ ተጫዋቾች ቡካዮ ሳካ፣ ቪክተር ዮኬሬሽ እነ ሊያንድሮ ትሮሳርድ ወደ ተቀያሪ ወንበር ማርቲን ኦዴጋርድ፣ ማርቲን ዙሜንዲን ጨምሮ ዴክላን ራይስን ጨምሮ በተቀያሪ ወንበር ላይ እንመለከታቸዋለን። ከዚህ በፊት እንደሚደረገው እነ ኢታን ንዋኔሪ፣ ሚኬል ሜሬኖ እንዲሁም ደግሞ ክርስቲያን ኖርጋርድ ወደ መጀመሪያ አሰላለፍ ይገባሉ። ተከላካይ ላይ ቦታ ነው እንግዲህ ብዙ ሊያጠራጥሩ የሚችሉ ነገሮች ያሉት እነማን ሊሰለፉ ይችላሉ በሚለው ጉዳይ ላይ አቬለብል የሆኑ ተጫዋቾችን በደንብ እንጠቀማለን። ለውጦች ሊኖሩ ይችላሉ። የሆልሴል ወይም የጅምላ ለውጦችን ልናደርግ እንችላለን የሚል አስተያየቱን ሰጥቷል ሚኬል አርቴታ። ከአርሰናል ጋር በተያዘ ግን ያለፉ ዓመታት የኤፍኤ ካፕ ድሎቹ ከ2020 በኋላ በኤፍኤ ካፕ ታሪክ ብዙ ጊዜ በተደጋጋሚ ዋንጫውን ያሸነፈው ቡድን አርሰናል ነው። ነገር ግን 2020 ላይ በሚኬል አርቴታ ስር ካሸነፈው በኋላ ኤፍኤ ካፕን ፒየር ኤመሪክ ኦባሜያንግ የነበሩበት ጊዜ ከዛ በኋላ በጣም ነገሮች እንደተጠበቁት ብዙ በጥሩ መንገድ እየሄዱ እንዳልሆነ መናገር ይቻላል። እሱንም እንመልከት። ለምሳሌ 2021 ላይ በአራተኛው ዙር በሳውዛምፕተን 1-0 ተሸነፈ። 2022 ላይ በሶስተኛው ዙር በኖቲንጋም ፎረስት፣ 2023 ላይ በማንቸስተር ሲቲ አራተኛው ዙር ላይ የተሸነፈበት ጨዋታ 2024 ላይም በተመሳሳይ በሊቨርፑል 2-0 የተሸነፈበት ጨዋታ ከዛ በተጨማሪ በማንቸስተር ዩናይትድ በኩል ያደረጉት ያምና ጨዋታ ይታወቃል። ሶስተኛ ዙር ላይ ተገናኝተው 1-1 ተጠናቆ ማንቸስተር ዩናይትድ በመለያ ምቶች 5-3 አሸንፏል። ከፖርትስመዝ ጋር አሁን የሚያደርገው ጨዋታ አለ። በእርግጥ ባለፉት ዓመታት ላይ የፕሪሚየር ሊግ ቡድኖችን ነበር ሲገጥም የነበረው። በእነዚህ 5 ዓመታት ቆይተው 2026ን ስንተው ከሊቨርፑል፣ ከማንቸስተር ሲቲ፣ ከማንቸስተር ዩናይትድ፣ ከኖቲንጋም ፎረስት፣ ከሳውዛምፕተን ጋር 5 ጨዋታዎችን አድርጎ አንድ ግብ ብቻ ነበር ያስቆጠረው። ከዛ በተጨማሪ ወደ 7 ያክል ግቦች የተቆጠሩበት ነበረና የሚኬል አርቴታ ቡድን ይህንን ታሪክ ዛሬ ይቀይራል ተብሎ ይጠበቃል። 11 ሰዓት ላይ የሚጀምር ጨዋታ ነው። ከፖርትስመዝ ጋር የሚደረግ መርሃ ግብር ነው። እሱም በተመለከተ ዝርዝር ጉዳዮችን በቀጣይ ከጨዋታው ጋር በተያያዘ በፖስት ማች ይዘን የምንመለስ ነው የሚሆነው። 1 ሰዓት ከ30 ላይ ማንቸስተር ዩናይትድ ከብራይተን የሚያደርጉት ጨዋታ ተጠባቂ መርሃ ግብር ነው። ዳረን ፍሌቸር አሁንም ራሱን ለማሳየት እድሎች ካሉት ያንን ይጠቀማል ተብሎ ይጠበቃል። በዚህ ጨዋታ ላይ የማንቸስተር ዩናይትድ አዲሱ አሰልጣኝ ገና አልተወሰነም። ከነገ ጀምሮ እንጠብቃለን። ማንቸስተር ዩናይትድ ይህንን ጨዋታ ካከናወነ ከብራይተን መርሃ ግብር በኋላ ለዳረን ፍሌቸር ምናልባት የማንቸስተር ዩናይትድ አመራሮችን ኢምፕረስ ለማድረግ የሚጠቀምበት አይነት ጨዋታ ሊሆን ይችላል። ጠንካራ አሰላለፎችን ይዘው ሊገቡ ይችላሉ። በሁለቱም ቡድኖች በኩል በማንቸስተር ዩናይትድም በብራይተንም በኩል ፋቢያን ሃርዝለር ወጣቱ የፕሪሚየር ሊጉ አሰልጣኝ አንድ አስተያየት ሰጥቷል። ከማንቸስተር ዩናይትድ ጋር በተያዘ በኤፍኤ ካፕ ብራይተን ማንቸስተር ዩናይትድን በታሪክ አንድም ጊዜ ያሸንፎት አቅም 6 ጊዜ በተደጋጋሚ ተገናኝቷል። በእርግጥ ማንቸስተር ዩናይትድ 13 ጊዜ ከአርሰናል በመቀጠል ሁለተኛው ብዙ ጊዜ ደጋግሞ ያሸነፈው ቡድን እንደሆነ ይታወቃልና በዚህ ውድድር ላይ ስኬታማ ከሚባሉ ቡድኖች መካከል አንዱ ነው። ብራይተን ግን በኤፍኤ ካፕ ማንቸስተር ዩናይትድን አንድም ጊዜ ያሸንፈው አቅምና ታሪክን ለመቀየር የምናደርገው ጨዋታ ነው። ታሪክ ለመስራት ወደ ሜዳ እንገባለን ብለዋል። ምሽት 1 ሰዓት ከ30 ላይ የሚደረግ ተጠባቂ አይነት ጨዋታ ነው። እነዚህን ጨዋታዎች በኤፍኤ ካፕ አነሳን። እንግዲህ በጣም ትኩረትን የሚስቡ አይነት መርሃ ግብሮች ትናንትና ለምሳሌ የክሪስታል ፓላስ ጨዋታ ያምናው ሻምፒዮን ነውና ዲፌንድ ማድረግ የሚችልበት እድል ካለ ጅማሮ ነበረ። ነገር ግን ከ8 ወራት በኋላ ለመጀመሪያ ጊዜ ታሪክ ባበላሸ መንገድ ከውድድሩ ውጭ ይሆናል። ታሪክ ያበላሸ የምንለው ከ116 ዓመታት በኋላ በኤፍኤ ካፕ ታሪክ አንድ የነን ሊግ ቡድን የታችኛው ቡድን የነን ሊግ ቡድን የፕሪሚየር ሊግ ቡድንን ከውድድሩ ውጭ ያደረገበት ሲሆን ክሪስታል ፓላስም ያንን መጥፎ ታሪክ ያስመዘገበ ቡድን ሆኖ ተመልክተናል። 4-2 በሆነ ውጤት ለመጨረሻ ጊዜም እንዲሁ እንደዚህ አይነት ታሪኮች ሲመዘገቡ ራሱ ክሪስታል ፓላስ 1909 ላይ ነበር ያንን ታሪክ ያስመዘገበው። በተቃራኒው አሁን መጥፎውን ታሪክም ደግሞ አስመዝግቦ ተመልክተናል። እነዚህ ጉዳዮች ይነሳሉ በክሪስታል ፓላስ በኩል። ነገር ግን አሁን ሌሎች ጉዳዮችን ስናነሳ
በስፔን የሚደረግ አንድ ጨዋታ ላይ የስፔን ሱፐር ካፕ ሳውዲ አረቢያ ላይ ይደረጋል። በዚህ ጨዋታ ላይ የሚጠበቁ ጉዳዮች አሉ። ሪያል ማድሪድ ከባርሰሎና በቅርብ ጊዜያት ላይ በተደጋጋሚ ብለናል። አንዚ ዲተር ፍሊክ በፍጻሜ ተገኝተው በቻምፒየንስ ሊግም በዓለም ክለቦች ዋንጫም በሱፐር ካፕም ከሪያል ማድሪድ ጋር ተገናኝተው በተደጋጋሚ ሁሉንም የፍጻሜ ጨዋታዎቻቸውን አሸንፏል። በፍጻሜ የተሸንፈው አቅም ቻቪ አሎንሶ ያንን ታሪክ ለመቀየር የሚጫወትበት ጨዋታ ነው። አንድ አስተያየት ሲሰጥ ነበረ ከቻቪ አሎንሶ ጋር በተያዘ ምንም በተደጋጋሚ የሚነሱ ጉዳዮች ሊኖሩ ይችላሉ፣ ወይም ቅድመ ግምት ለባርሰሎና ሊሰጥ ይችላል። ነገር ግን እኛ ያ አይመለከተንም፣ ጨዋታውን ለማሸነፍ ወደ ሜዳ እንገባለን ብሏል። በቅርብ ጊዜያት ላይ ሁለቱ በስፔን ሱፐር ካፕ ላይ 4 የኤል ክላሲኮ ፍጻሜዎች ተመልክተናል። ባርሰሎና ሁለቱን፣ ሪያል ማድሪድ ሁለቱን አሸንፈዋል። አምስተኛው ግንኙነታቸው ዛሬ በሳውዲ አረቢያ ምሽት 4 ሰዓት ላይ ይደረጋል። በጣም ተጠባቂ አይነት ጨዋታ ነው። በጣሊያን ሴሪያም በእርግጥ ኢንተርና ናፖሊ በመሪነት ደረጃ ላይ ያሉ ቡድኖች ናቸው። መሪነታቸውን ለማግኘት በተለይ 38ና 42 ነጥቦችን ይዘው ኢንተር 42 ነጥቦች አሉት። የናፖሊ ደግሞ 18 ጨዋታዎችን አድርገው 38 ነጥቦች አሉት። ያላቸውን የ4 ነጥብ ልዩነት ወደ አንድ ለማጥበብ ወይም ደግሞ የ7 ነጥብ ልዩነት ለማድረግ የሚያደርጉት ጨዋታ በተመሳሳይ ከሚጠበቁ መርሃ ግብሮች መካከል የሚጠቀሱ ናቸው። ሌሎች ጉዳዮችን እናንሳ። ከዚህ ከጨዋታዎች ወጣ ብለን ዝውውር ጉዳዮችን እንመልከት። ትናንትና ከመጡልን ጥያቄዎች መካከል አንዳንድ ሀሳቦችም ተነስቷል። እድሉ ለእኔ የሚያገባኝ ነገር አለ ይላል። አርሰናል አቻ ውጤት በተለያየ ቁጥር አጠቃላይ በምድር ላይ መነጋገሪያ የሚሆን ክለብ ሆኗል። መነጋገሪያ ብቻ ሳይሆን እንግዲህ በጣም ብዙ እየተቸገረ እንዳለ ይዘገባል አይነት አስተያየቱን ልኮልናል። በጣም እናመሰግናለን። ጥሩ ሀሳብ ነው የተነሳው። ከደቡብ አፍሪካ ደርባን ነው መልእክቱን እያነሳል። በዚህ ጉዳይ ላይ አንዳንድ ቁጥሮችን ላንሳላችሁ። ከአርሰናል ጋር በተያዘ ለምሳሌ ማንቸስተር ሲቲ በተከታታይ 3 ጨዋታዎች ላይ ነጥብ ጥሏልና ስለ ማንቸስተር ሲቲ የሜንታሊቲ ሞንስተርነት አሁንም ስለ ዋንጫው በጣም ሰፊ ድል እንዳለው ይዘገባል። ሊቨርፑል 3 ተከታታይ ጨዋታዎችን ባቸው ውጤት ነው ያጠናቀቀው። ብዙ መገናኛዎቹ ግን ሊቨርፑል በጣም እያገገመ በሚገርም ወጥ ብቃት ላይ እንዳለ ይዘገባል። አርሰናል ሁለቱን አሸንፎ አንድ ባቻ ውጤት ነው ያጠናቀቀው። ከባለፉት 3 ጨዋታዎች የ6 ነጥብ ወይም የነጥብ ልዩነቱንም ወደ 6 ማስፋት የቻለባቸው አጋጣሚዎች ነበሩ። አቻም የተለያየው ከሊቨርፑል ጋር ነው። ነገር ግን በአርሰናል በኩል አጣብቂኝ ውስጥ እንዳለ ይዘገባል። በጣም ጥሩ ሀሳቦች ያነሳልን እድሉ ከልብ እናመሰግናለን። ሞሐመድ ሁሴን ስለ ሳካ አንድ ሀሳብ አንስቷል። ከልብ እናመሰግናለን ስለ ጻፍክልን መልእክት። እንግዲህ አርሰናል ማንን የሚያስፈርም ይመስላል ብሎ አብዱ ጥያቄ ልኮልናል። ከአርሰናል ጋር በተያዘ በሚያስገርም ሁኔታ ዝውውሮች ላይ እነማንን ሊያመጣ ይችላል የሚሉ ሀሳቦች አሉ። ነገር ግን በጥር ከሚያመጣቸው ትልልቅ ስሞች ይልቅ ክረምት ላይ የሚጠበቁ ስሞች ይኖራሉ። ምናልባት ትልቅ ጉዳት ከሌለ በአርሰናል በኩል ወጣት ተጫዋቾችን ሊያመጣ ይችላል። ወደ በኋላ ላይ በዝውውሮች አነሳለሁ ማንን ወጣት ተጫዋች ሊያመጣ ይችላል የሚለው ጉዳይ። ከሞኬ ጋር በተያዘ ማንቸስተር ዩናይትድን የሚመጥን ጊዜያዊ ቋሚ አሰልጣኝ የማምንበት በክለባችን ታሪክ የሰራው ሶልሻር ነው፣ ኦሌ ጉናር ሶልሻር ነው የሚል መልእክቱ ልኮልናል። ትንሳኤ ማርቆስም ከልብ እናመሰግናለን። ሁላችሁም ስለተሳትፏችሁ ከልብ እናመሰግናለን። ጋሪ ኔቭል ከማንቸስተር ዩናይትድ አሰልጣኝነት ጋር በተያዘ ማንን መምረጥ ትችላለህ ተብሎ ሲጠየቅ ነበረ። ለኔ ትክክለኛ ካንዲዴት በቋሚነት ማንቸስተር ዩናይትድ ማረከብ ያለበት ካርሎ አንቸሎቲ ካርሌቶ ናቸው የሚል ሀሳቡን ልኳል። ጋሪ ኔቭል የሚል ነገር አንስቶ ተመልክተናል። ለሁሉ በቀጣይ የምንመለከተው ጉዳይ ነው የሚለው ዝውውሮችን በዚሁ ከማንቸስተር ዩናይትድ ጋር በተያዘ በአሰልጣኝ ሹመት ላይ ዛሬ ከሚደረገው ጨዋታ ጋር ሌሎች ሊነሱ የሚጠበቁም ዝርዝር ጉዳዮች ይኖራሉ። አርሰናልና ማንቸስተር ዩናይትድ እየተፋለሙበት ያለ አንድ ወጣት ተጫዋችን አንስቼ ከማንቸስተር ዩናይትድ ጋር የተያዙ የዝውውር ጉዳዮችን አነሳለሁ። የተጫዋች አርሰናልን ሊቀላቀል ይችላል፣ ሰፊ እድል አለው እየተባለ ይገኛል። እስከ 2 ሚሊዮን ፓውንድ እያለ የተለያዩ ዘገባዎችን ስንመለከት ነበረ። ቲጆን ይባላል። የቲጆን የተባለ ተጫዋች በጣም በጥሩ ወጥ አቋም ላይ የሚገኝ በብላክበርን በጥሩ አጥቂነቱ እየተጠቀሰ የቀጣይ ጊዜ ፕሪሚየር ሊግ ኮከብ ሊሆን ይችላል ሲባል ነበር። ብላክበርን ትልቅ የደሞዝ ማሻሻያ አድርጎ በክለቡ ማቆየት ቢፈልግም ተጫዋቹ መልቀቅ ፈልጋለሁ ብሎ ወደ አርሰናል የሚሄድበት እድል ሰፍቷል ሲባል ነበር። በመጨረሻም ግን ማንቸስተር ዩናይትድ እዚህ ዝውውር ላይ መግባቱም ተጫዋቹን ለማስፈረም ፍላጎት እንዳለው ተመልክተናል። አሁንም ከማንቸስተር ዩናይትድ ጋር በተያዘ በትልቅ ደረጃ እየተነሳ ያለው የወልቭሱ የጎሜዝ ጉዳይ ነው። አማካኝ ስፍራ ላይ በጥር የዝውውር መስኮት ሊመጡ ከሚችሉ በጣም አቬለብል
ሌቭል ከሆኑ ተጫዋቾች መካከል የሚጠቀስ ላይሆን ይችላል። ምክንያቱም ረጅም ጊዜ ኮንትራት ያለው ተጫዋች ነው 2030 ድረስ ኦልቭስ ከዛ በተጨማሪ እስከ 2031 ድረስ የተጫዋቹን ውል ማራዘም ይችላል። 23 ዓመቱ ላይ ይገኛል። ይህንን ተጫዋች ጎሜዝን ለማስፈረም በጣም በሚገርም እንቅስቃሴ ማንቸስተር ዩናይትድ ፍላጎቱን ደጋግሞ እያሳየ እንዳለ የተለያዩ ዘገባዎች አሉ። አዲሱ አሰልጣኝ ግን የሚወስነው ውሳኔ ሊሆን ይችላል። በጣም ቋሚ ተጫዋቾችን ሊያመጡ ይችላሉ። ከዛ ይልቅና ኮነር ጋላገር በጥር የዝውውር መስኮት ማንቸስተር ዩናይትድን ሊቀላቀል ይችላሉ። አስቶን ቪላም ግን የኮነር ጋላገር ፈላጊ ሆኖ በቀን ዕለቱን ቶክ ስፖርት ከማንቸስተር ዩናይትድም በተጨማሪ የዚህ አስቶን ቪላ ፍላጎት እየጠረከረ መምጣቱን የሚያሳዩ ዘገባዎችን እየተመለከትን እንገኛለን። ለማንቸስተር ዩናይትድ ግን እነ ያን ዲያሞንዴም በጣም በትልቅ ደረጃ ስማቸው በአንዳንድ ታብሎይዶችም ላይ እየተመለከትን እንገኛለን። ዲያሞንዴን ትናንትና በኮትዲቯር ብሔራዊ ቡድን ጨዋታ ላይ ተመልክታችሁታል ምን አይነት ኳሊቲ እንዳለው። ለምን የአውሮፓ ትልቅ ክለቦች አርሰናልም ማንቸስተር ዩናይትድም እነ ቼልሲም እየፈለጉት እንዳለ ትክክለኛው ማሳያ ነገሮችን የተመለከትንበት እንቅስቃሴን ሲያደርግ ነበር። ከአርሰናል ጋር በተያዘ ፔፕ ጋርዲዮላ አንድ ማስጠንቀቂያ ሰጥቷል። በዋንጫ ፉክክሩ ላይ አሁንም ገና ነው ነገሩ። 17 ጨዋታዎች ይቀራሉ። 51 ነጥቦች አሉ። 6 ነጥብ ነው ልዩነቱ ነው። በእነዚህ 50 ነጥብ ማግኘት በሚገባን ጨዋታዎች ላይ ይህንን የ6 ነጥብ ልዩነት ማጥበብ በጣም ሩቅ ላይሆን ይችላል የሚል ለአርሰናል ማስፈራሪያኑን ማስጠንቀቂያውንም ሰጥቷል። በፕሪሚየር ሊግ የዋንጫ ፉክክር ላይ አርሰናል ግን አንድ በጣም የሚገርም የአሰልጣኝ ቅጥር አድርጓል። ከአሰልጣኝ ቅጥሮች ጋር በተያዘ አርሰናል ኒኮላስ ጆቨር እንዳሉት ይታወቃል። የቆም ኳስ አሰልጣኝ። አሁን ደግሞ የርገን ክሎፕ ለመጀመሪያ ጊዜ በዘመናዊ በአውሮፓ ትልቅ ክለቦች መካከል ካየናቸው አስገራሚ ቅጥሮች መካከል የእጅ ውርወራ ቅጥር ፈጽሞ በዛ ዓመት ላይ የርገን ክሎፕ ቡድን ፕሪሚየር ሊጉን ያሸነፈበት ዓመት እንደነበረ ይታወቃል። ቶማስ የተባሉ የእጅ ውርወራ ክብረ ወሰን ያላቸው ከዛ በተጨማሪ የቀድሞ እግር ኳስ ተጫዋች በእጅ ውርወራም በጣም አስደናቂ ቴክኒኮችን የሚጠቀሙ አሰልጣኝን አርሰናል መቅጠሩን ተመልክተናል። ከቆም ኳሶች ከሴት ፒስ አርሰናል ዘንድሮ በርካታ ግቦችን አስቆጥሯል። በአጠቃላይ ፕሪሚየር ሊጉን በዚህ ስታንድ ይመራል። 14 ግቦችን አስቆጥሯል። 5 ያክል ግቦች ተቆጥረውበታል። በአጠቃላይ 9 ያክል ልዩነቶች ያሉና የተቆጠሩበት ግቦች 5 ብቻ ናቸው። ሌሎችን ብንመለከት ማንቸስተር ዩናይትድ 13 ግቦችን አስቆጥሯል። በጣም እየተሻሻለ የመጣ ቡድን በቆም ኳስ አጠቃቀም። ከዛ በተጨማሪ 9 ግቦች ግን በቆሙ ኳሶች ተቆጥረውበታል ለማንቸስተር ዩናይትድ። ያ መጥፎ ክብረ ወሰን ይመስላል። ከዛ በተጨማሪ ቸልሲ 12 ግቦችን አስቆጥሯል። እና ማንቸስተር ሲቲ፣ ሊቨርፑል በዚህ ደረጃ የተዳከሙ ናቸው። ማንቸስተር ሲቲ 6፣ ሊቨርፑል 3 ግቦችን ከቆሙ ኳሶች የተጠቀሙ ናቸውና የእጅ ውርወራ አሰልጣኝ አርሰናል ቀጥሮ እየተመለከትን እንገኛለን። መልካም ዜና ይመስላል። ምን ያክል ቡድኑ ያሻሽሉታል የሚለው ደግሞ የሚጠበቅ ነው። የኡስማን ዴምቤሌ ጉዳይ ባለፉት ቀናት ከአርሰናል ጋር ስሙ ሲያዝ ነበረ። 28 ዓመቱ ላይ ይገኛል። ቀሪ 2 ዓመታት ኮንትራቶች ያሉት በ2 የውድድር ዘመናት በዛው በፓርክ ደ ፕሬንስ በፓሪስ ሰን ጀርመን ስታዲየም ይቆያል። ነገር ግን ውሉን ለማራዘም ጥያቄ ቀርቦለት በፓሪስ ሰን ጀርመን አለመስማማቱና ክለቡ ምናልባት ሊሸጠው የሚችልበት እድል እንዳለ ደሞዙን እንዲጨምርለት እንዲሆንለት የባሎንዶር አሸናፊ ነኝ አሁን ከዚህ ላቅ ያለ ደሞዝ ያስፈልገኛል የሚል ጥያቄ ማቅረቡን ተመልክተናል። ኦዝማን ዴምቤሌን ደግሞ ያንን በተመለከተ ጥሩ ነገሮች እንዳሉ እየተመለከተን እንገኛለን። ከአርሰናል ጋር በተያዘ አንደኛው ጉዳይ ነው። የካይ ሃቨርትዝን ጉዳይ በተመለከተ ባለፉት ጊዜያት በጉዳት ምክንያት አልነበረም። አንድ ጨዋታ ላይ በተቀያሪ ወንበር ላይ ተቀምጦ ሳይሰለፍ ጨዋታው ተጠናቆ በዛው ከዛ በኋላ ወደ ሜዳ አልተመለሰም። በአሰላለፍ ውስጥም በተቀያሪ ወንበር ላይም እየተቀመጠ አልነበረም። በዛሬው ጨዋታ ላይ ግን ጠብቁ እየተባለ ይገኛል። ከሃቨርትዝ ወደ ስኳዱ ተቀላቅሎ የመጀመሪያ ጨዋታውን ከማንቸስተር ዩናይትድ የውድድር ዓመቱ መክፈቻ ጨዋታ በኋላ እንመለከተዋለን እየተባለ ይገኛል። ቼልሲ ቤትን በተመለከተ አንድ ጉዳይ ላንሳ። ኢጎር ቲያጎን ማስፈረም ይፈልጋል። ብራዚላዊውን አጥቂ በቼልሲ አይን ውስጥ የገባ ተጫዋች ሆኗል። ኢጎር ቲያጎን በተመለከተ ወደ ብሬንትፎርድ ሲመጣ በመጀመሪያ ብዙዎች ዘንድሮ የውድድር ዘመን ላይ ብሬንትፎርድን የተቀላቀለ ሊመስል ይችላል ለብዙዎች። ምክንያቱም ዘንድሮ ነው ብዙ ግቦችን እያስቆጠረ የተመለከት ነው። ነገር ግን የኤሲኤል ጉዳት አጋጥሞት ባለፈው የውድድር ዘመን ሙሉ ዓመቱ ላይ አልነበረም። ከዛ በተጨማሪ ከሱ ጋር በተያዘ የአይቫን ቶኒ ተተኪ ሆኖ ነበር የመጣው። አይቫን ቶኒ ቡድኑን ከለቀቀ ረጅም ጊዜ እንደተቆጠረ ይታወቃልና ቼልሲ ቤት አሁንም 9 ቁጥር ቦታ ላይ እውነኛ አጥቂ ማግኘት አልቻሉም። ሊያም ዴላፕ አሁንም አለ፣ የተሻለው ተጫዋች ነው። ጆ ፔድሮም በቡድኑ ውስጥ አለ። ነገር ግን ሊያም ዴላፕ ነው በአሰልጣኞች ተመራጭ ሆኖ እየተመለከት ነው የምንገኘው። የኢጎር ቲያጎ
ጉዳይ የብራዚላዊ አጥቂ ደግሞ ወደ ቸልሲ የሚመጣበት እድል ካለ ቸልሲ የመጀመሪያ ዕቅድ አድርጎ ተጫዋቹን እያሰበው ይገኛል የሚሉ ዘገባዎችን ተመልክተናል። ከሊቨርፑል ጋር በተያያዘ ዶሚኒክ ሶቦዝ ላይ አዲስ ውል ቀርቦለታል። 25 ዓመቱ ላይ ይገኛል። በሪያል ማድሪድ በትልቅ ክለቦች በባየር ሙኒክም የሚፈለግ አይነት ተጫዋች ነው። ነገር ግን በክለቡ የሚቆይበት እድል አለ ተብሏል። ከማንቸስተር ዩናይትድ ናስር ማዝራዊ ሊወጣ ይችላል ተብሏል። ጋዜታ ዴላ ስፖርት ዩቬንቱስ የናስር ማዝራዊን ዝውውር ማጠናቀቅ ይፈልጋል እየተባለ ይገኛል። ተከላካይ ቦታ ላይ ማንቸስተር ዩናይትድ ብዙ ተጫዋቾች ያሉት፣ ነገር ግን ትልቁ ጥያቄ ማንቸስተር ዩናይትድ ይህንን ተጫዋች ለመሸጥና ገንዘቡን ደግሞ ሌሎች ቦታዎች ላይ ፈሳስ ለማድረግ ናስር ማዝራዊ ምን ያክል ገንዘብ ይቀርብለታል ለዩቬንቱስ የሚለው ጥያቄ በጣም በትልቅ ደረጃ የሚነሳ ነው ብሎ ማንሳት ይቻላል። ክቡራትና ክቡራን ስፖርታዊ ጉዳዮቻችን እዚህ ላይ ይጠናቀቃሉ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ዛሬ ጨዋታዎቹን በተመለከተ ግምቶቻችሁን ላኩልን። ማንቸስተር ዩናይትድ ከብራይተን የሚያደርጉ ጨዋታቸውን ከፖርትስመዝ በኤፍኤ ካፕ የሶስተኛ ዙር ጨዋታ ወደ ቀጣይ ዙር ማን ያልፋል፣ ስለ ስንት ይጠናቀቃል፣ ባነሳናቸው ጉዳዮች ላይ ሀሳቦቻችሁን ጻፉልን። የማንቸስተር ዩናይትድ አሰልጣኝ ቅጥርን አዳዲስ ጉዳዮችን ይዘን ነገ በአዳዲስ መረጃዎች በስፋት በአዳዲስ ትንታኔዎች ከፖስት ማች አናሊሲስ ጀምሮ በርካታ አዳዲስ ጉዳዮችን ይዘን እንመለሳለን። ለዛሬ ግን አብራችሁን ስለነበራችሁ ከልብ እናመሰግናለን። ጤና ይስጥልን።